ሰላምና ጸጋ ይብዛላችሁ የተወደዳችሁ ወንድሞቼና እህቶቼ እንደምን አላችሁ? እግዚአብሔር ይመስገን። ከዚህም በፊት ወደ ታች አይታችሁት ከሆነ ስለ እግዚአብሔር የጸጋ ወንጌል ጳውሎስ እንዴት እንደሮጠ፣ እንዴት አገልግሎቱን እንደፈጸመ፣ እንዴት ደግሞ አገልግሎቱን ለሌሎች አሳልፎ እንደሰጠ በጥልቀት አይተን ነበረ። ይሁን እንጂ ሐዋርያው ጳውሎስ በኤፌሶን ምዕራፍ 20 የኤፌሶን ቤተክርስቲያን መሪዎችን ወይ ደግሞ ሽማግሌዎችን ጠርቶ አንድ ነገር ይላቸዋል። እሱም ከእግዚአብሔር ቃል አንብብላችሁና ጥቂት ሐሳቦችን ደግሞ አብረን እናያለን። እንደዚህ ይላል። በተለይ ቁጥር 24 ላይ ይሁን እንጂ ከጌታ ከኢየሱስ ክርስቶስ የተቀበልኩት ሩጫዬን የእግዚአብሔርን የጸጋ ወንጌል የመመስከር አገልግሎቴን ብፈጽም ለእኔ ሕይወት ከምንም እንደማይቆጠር እንደ ከንቱ ነገር ናትና ብሎ ሐዋርያው ጳውሎስ ለዚህ ለእግዚአብሔር የጸጋ ወንጌል ከመመስከር ያለፈ ሕይወቱን ለመስጠት የወሰነ ሰው እንደነበረ በትክክል በዚህ ሉቃስ በመዘገበው በሐዋርያ ሥራ መጽሐፍ ውስጥ ታገኛላችሁና እንግዲህ የሚገርማችሁ ሐዋርያ ጳውሎስ ይህን የእግዚአብሔርን የጸጋ ወንጌል የተቀበልኩት ከራሱ ከእግዚአብሔር ነው፣ ከሰው አልተቀበልኩትም፣ ሰው አደራ ብሎ አልሰጠኝም፣ ራሱ ኢየሱስ ክርስቶስ የሰጠኝ መልእክት ነው። የሚገርማችሁ ይሄ የእግዚአብሔር የጸጋ ወንጌል የሚባለው ነገር ራሱ እግዚአብሔር ሰርቶ የጨረሰው ነገር ነው። በተደጋጋሚ ብያችኋለሁ። ምናልባት ዛሬ እምላችኋለሁ፣ ነገም ደግሞ የምል ከሆነ የማወራ ከሆነ እግዚአብሔር እድል ከሰጠኝ የምላችሁ እሱኑ ነው። ምክንያቱም ከሱ ውጭ ወሬ ስለሌለ ማለት ነው። እሱ ሲወራ ነው ሰዎች የሚፈወሱት። ለፈውስ ራሱ እሱ ሲወራ ነው ሰዎች የሚፈወሱት። ምክንያቱም በመገረፉ ቁስል ተፈውሳችኋል ይላል። ይህ ከእግዚአብሔር ካልሆነ በስተቀር ከማን ሊሆን ይችላል? ቁስል የሰውን ቁስል እንዴት ሊፈውስ ይችላል? ራሱ መፈወስ አለበት። ምክንያቱም ቁስሏ ግን በእግዚአብሔር የጸጋ ወንጌል ውስጥ የኢየሱስ ክርስቶስ ቁስል ይፈውሳል፣ ያድናል። ሃሌሉያ! ለዛ ነው ሁል ጊዜ ይህን የምናወራው። እና ጳውሎስ ምንድን ነው የሚለው እዚህ ክፍል ላይ? ከራሱ ከእግዚአብሔር ነው የተቀበልኩት፣ ከጌታ ከኢየሱስ ነው የተቀበልኩት እንድሮጥለት ይላል። አይታችኋል? ይህን የእግዚአብሔርን የጸጋ ወንጌል ተቀብሏል። ይሄን የእግዚአብሔርን የጸጋ ወንጌል ደግሞ ይዞ እንዲሮጥ። ወዴት ነው ይዞ የሚሮጠው ሲባል? ወደ ዓለም ሁሉ። እንግዲህ ዓለም በሁለት ትከፈላለች። እሱም አይሁዳውያንና አሕዛቦች በመጽሐፍ ቅዱስ አንጻር ማለት ነው። ስለዚህ ሐዋርያው ጳውሎስ ኢየሱስ ክርስቶስ የጸጋውን ወንጌል ከሰጠው በኋላ ይዞ የሚሮጠው ለአይሁድም ይመሰክርላቸዋል፣ ለአሕዛብም ይመሰክርላቸዋል። እንግዲህ ሐዋርያው ጳውሎስ በኤፌሶን በነበረው ቆይታና በተለያየ ሀገር እየሄደ በሚመሰክር አገልግሎት ውስጥ ምን ብሎ ይነግራቸዋል? እናንተ ከፍ ብላችሁ አንብቡ። ቁጥር 20 ቁጥር 23 ቁጥር 22 ቁጥር 19 ማለት ነው። ሐዋርያ ሥራ ምዕራፍ 20። ክብር ለጌታ ለኢየሱስ ይሁን። ሃሌሉያ! እንደዚህ ብሎ ይናገራል። እናንተ ጋር በነበርኩ ሰዓት ሰዎች በንስሐ ወደ እግዚአብሔር እንዲመለሱ የክርስቶስን ኢየሱስ ወንጌል ለአይሁድም ለአሕዛቦችም ለግሪኮችም እንዴት እንደሰበኩላቸው፣ እንዴት በእንባ እንዴት በትህትና እንዴት በፍቅር እንደሰበኩላቸው እናንተው ራሱ ታውቃላችሁ ይላል። ሃሌሉያ! የሚገርም እኮ ነው በጣም። እሱም ብቻ አይደለም፣ በየቤታቸው እየሄድኩኝ መሰክርላቸው ነበረ። ባይዘዌ የእግዚአብሔር የጸጋ ወንጌል ሲገባችሁ በየሰው ቤቱ እየሄዳችሁ ትሰብካላችሁ። እዚህ ቤት ደህና አደራችሁ ወይ? ወንጌል ሰምታችኋል ወይ? ኢየሱስ ያድናል እያላችሁ፣ ኢየሱስ ይወዳችኋል እያላችሁ፣ እዚህ ቤት እንደምን ዋላችሁ እንደምን አመሻችሁ እያላችሁ። ሃሌሉያ! አይታችኋል? ይሄ የእግዚአብሔር የጸጋ ወንጌል ሲገባችሁ መድረክ አይደለም የምትሹት፣ የምትሄዱበትን ስፍራ ሁሉ መድረካችሁ ነው የምታደርጉት። ጂላ ባጋዳላ ብራዳ ጋዳ ዛና ካብራሃሳ ካታራ ባባይ ኢየሱስ ክርስቶስ ያድናል ማለት የእግዚአብሔርን የጸጋ ወንጌል ስታወሩ
ስፍራ አትመርጡለትም በየሰው ቤቱ እየሄዳችሁ። ምክንያቱም ይሄ የእግዚአብሔርን የጸጋ ወንጌል ሰው ካልሰማ፣ ሰው በዚህ በእግዚአብሔር ጸጋ ካላመነ ሊድን አይችልም። ምክንያቱም እግዚአብሔር በመንፈስ ዓለም ሰርቶ የጨረሰው ስራ ነው። ይሄ የጸጋ ወንጌል የራሱ የእግዚአብሔር ምስጢር ነው። እግዚአብሔር ራሱ ስራውን ሰርቶ የጨረሰ፣ በነቢያት የተተነበየ፣ በአባቶች የተተነበየ የተነገረ፣ ክርስቶስ አካሉ በመጣ ጊዜ የፈጸመው የጨረሰው፣ በጎልጎታ ላይ በመስቀል ላይ ወጥቶ የጨረሰው ስራ ነው። የምስራች ዜና ነው። ስለዚህ ይሄ ካልተወራ፣ ይሄ ካልተነገረ ሰዎች ሊድኑ አይችሉም። ሰዎች ሊፈወሱ አይችልም። ይህም ብቻ አይደለም፣ በየአደባባዮቹ ሮባ ጋጃና ማካቱላ ብርሃዳ ሳካታባ የእግዚአብሔር የጸጋ ወንጌል ሲገባ በቤት ብቻ አይደለም የምታወራው። የእግዚአብሔር የጸጋ ወንጌል ሲገባ በየአደባባዮቹ ትናገራለህ፣ በየገበያዎቹ ትናገራለህ፣ በየከተማዎቹ ትገባለህ፣ በየሰው ቢሮ እየገባ ትናገራለህ። ምክንያቱም ጳውሎስ በሮሜ ምዕራፍ 1 ላይ እንደዚህ ያለ፣ ለተማሩት ሆነ ላልተማሩት፣ ለሚያስተውሉም ሆነ ለማያስተውሉት፣ ለግሪክ ሆነ ለአይሁድ ሆነ ለአሕዛብም ሆነ ዕዳ አለብኝ። እኔ በእግዚአብሔር ወንጌል አላፍርም። ምክንያቱም የእግዚአብሔር የማዳን ኃይል ነው። የእግዚአብሔር ወንጌል ሰው በእግዚአብሔር ወንጌል ካላመነ ሊድን አይችልም። የእግዚአብሔርን ኃይል ሊካፈል አይችልም። ሰው ከኃጢአት ሊድን አይችልም። ሰው ከእግዚአብሔር ቁጣ ሊድን አይችልም። ሰው ከእግዚአብሔር ፍርድ ሊድን አይችልም በዚህ ካላመነ። ምክንያቱም የእግዚአብሔር ቁጣ በኢየሱስ ላይ አርፏል። የሰዎች ሁሉ ኃጢአት በኢየሱስ ላይ አርፏል። የእግዚአብሔር ፍርድ በኢየሱስ ላይ አርፏል። አዎ ለእኔን የሰራው፣ ለእኔን የተፈጸመው፣ ለእኔን ያደረገው ብሎ ሰው ካላመነ ሊድን አይችልም። እና ሐዋርያ ጳውሎስ ምንድን ነው የሚለው? በየአደባባዮቹ በየቤቱ ለአይሁድ ሆነ። ምንም አይሁድ በእኔ ላይ ክፋት ቢሰሩ፣ ምንም አይሁዳውያን በእኔ ላይ ሴራ ቢሰሩ፣ እኔ ግን ፈጽሜ በፍቅርና በትሕትና ለነሱ ከመስበክ ወደ ኋላ አላልኩም፣ አላቋረጥኩም ብሎ ይመሰክራል፣ ብሎ ያወራቸዋል። የኤፌሶን መሪዎችን፣ የቤተ ክርስቲያን ሽማግሌዎችን ጠርቶ ይሄን ምክር ይመክራቸዋል። ምክንያቱም መንፈስ ቅዱስ በኢየሩሳሌም መሄድ እንዳለብኝ ግድ እያለኝ ነው። ስለዚህ ባላችሁበት ስፍራ ወደሆነ ቦታ መንፈስ ቅዱስ ሳያስኬዳችሁ ሳትሄዱ ይሄን የእግዚአብሔርን የጸጋውን ወንጌል ባላችሁበት ስፍራ በትክክል ስበኩ፣ በትክክል መስክሩ፣ በትክክል ዘምሩ፣ በትክክል አስተላልፉ። በፍቅር በትህትና በየዋህነት በፍቅር ይሄን ወንጌል ስበኩ። ይሄን የእግዚአብሔር የጸጋ ወንጌል በቃ ሌላ ስብከት የላትም ቤተ ክርስቲያን። የተሰጣትም አደራ ይሄን ነው። ለምን እንደሚሄድ አይዶን ነው አላቅም አለ። ወደ ኢየሩሳሌም ለምን መሄድ እንዳለብኝ አይዶን ነው፣ እኔ ለምን እንደሆነ አላወቅኩም፣ ግን መንፈስ ቅዱስ ይመሰክርልኛል አለ። ብዙ መከራ፣ ብዙ ስደት፣ ብዙ ግርፋት፣ ብዙ እስራት እንደሚጠብቀኝ ይነግረኛል አለ። ነገር ግን አለ፣ አረ ሃሌሉያ፣ ላንብብላችሁ። ሃሌሉያ። የእግዚአብሔርን የጸጋውን ወንጌል የመመስከር አገልግሎቴን ብፈጽም ሕይወቴን ከምንም እንደማይቆጥረ እንደ ከንቱ ነገር ናት። አይገርምም? የሐዋርያው ጳውሎስ የልቡ ፍላጎት የእግዚአብሔርን የጸጋውን ወንጌል መፈጸም፣ አገልግሎቱን መፈጸም፣ የተሰጠውን አደራ መፈጸም ነው እንጂ የእሱ ሕይወት መሳካትና አለመሳካት አይደለም። የእሱ ሕይወት ጤና መጠበቅና አለመጠበቅ አይደለም። እሱ ተሰደበም ተቀበለም እሱ ጉዳዩ አይደለም። እሱ አንድ ነገር ነው ጉዳዩ፣ የተሰጠውን አደራ መፈጸም፣ የተሰጠውን የጸጋ ወንጌል መስበክ። ምክንያቱም ከሰው አልተቀበለም። ኢየሱስ ክርስቶስ ራሱ በመገለጥ ነው ያስታወቀው። አረ አሜን፣ አረ አሜን። ኢየሱስ ጌታ። ምን እንደ ከንቱ ነገር ናት ሕይወቴ እንደምንም እኔ ወስኛለሁ አለ። አንዶም አጋቦስ የሚባል ነቢይ መጣና የሚገርም ጳውሎስን አያውቀውም ነበር፣ በአካል ማለት ነው። ጳውሎስን የመሰለ አገልጋይ አለማወቅ ከባድ ነው አይደል? ምናልባት በዚህ ዘመንም የማያውቁት ሊኖሩ ይችላል። ኤኒዌይ ተውት።
አጋቦስ የሚባል መጣና አንድ መታጠቂያ አየ። ይሄ መታጠቂያ የማን ነው? አነሳና ራሱን አሰረ። ባለዚህ መታጠቂያ በኢየሩሳሌም ብዙ መከራ፣ ብዙ ስደት፣ ግድያ እንደሚደርስበት ጌታ እየተናገረው ነበር። አይገርም? መንፈስ ቅዱስ እያመለከተው ነበረ ለአጋቦስ ማለት ነው። የጳውሎስ እንደሆነ አላወቀም ነበር መታጠቂያው። ጳውሎስ እንደሆነ ካወቀ በኋላ አለቀሰ፣ በእንባ አለቀሰለት። ጳውሎስ እንዴት መሄድ የለብም አንተ፣ መሞት የለብም መከራ መድረስ የለበትም አንተ ላይ አለ። በጣም አለቀሱ ይላል። በእንባችሁ እኔን አታባብሉኝ አለ። እኔ ምንም እንዳትሸውዱኝ፣ እኔ ለመታሰር አይደለም አለ፣ ለመከራ እንዲደርስብኝ ለመደብደብ ብቻ አይደለም አለ፣ እኔ ለዚህ ወንጌል ለመሞት ራሱ ወስኛለሁ አለ። አረ ኢየሱስ ክርስቶስ ያድናል። አይታችኋል? አጋቦስ መንፈስ ቅዱስ ከተናገረው በኋላ ለጳውሎስ እንደሆነ ስላልገባው የሚገርም እኮ ነው። እሱ ልክ ከተመለሰ በኋላ ጳውሎስ እንደሆነ ሲያቅ ለመነው። በልመናም ይሆን ነገር የለም አለው። እኔ የጌታ ፍቃድ ይሁን ብዬ ዝም አልኩ። የብዙዎቹ መቃብር ላይ ታያላችሁ፣ ከአውድ ውጭ ሲጠቀሙት ማለት ነው። ጳውሎስ ግን ያለው እኔ ለዚህ የጸጋ ወንጌል በመመስከር ብሞት እንኳን እኔ ችግር የለብኝም አለ። ምክንያቱም የጌታ ፍቃድ ከሆነ ልሙት። ዝም በሉ ወዳጆቼ። በኤፌሶን ቤተክርስቲያን ውስጥ ሐዋርያው ጳውሎስ አንድ ነገር ሲያደርግ ነበር እንደሚገባ በእንባ ይላል። በጣም ነው የሚገርም። አንብቡት እሺ። እሱም ፓርት ላንብብላችሁ። ኢየሱስ ጌታ ይኸውላችሁ። ምንም እንኳን ከአይሁድ ሴራ የተነሳ መከራ ቢደርስብኝ ጌታን በታላቅ ትሕትና በእንባ ከማገልገል አልተቆጠብኩም። ዋው! አይሁዶች ሴራ ያደርጉበት ነበረ። እንዲታሰር ሴራ ያደርጉበት ነበር። እንዲገደል ሴራ ያደርጉበት ነበር። ነገር ግን እኔ ጌታን በታላቅ ትሕትና፣ አረ ኢየሱስ ያድናል፣ አረ ኢየሱስ ያድናል። በእንባ ይላል፣ እያነባ እያለቀሰ። ምክንያቱም የሁል ጊዜ ረሃቡ በዚህ የጸጋ ወንጌል ሰዎች እንዲድኑ ስለሆነ ጳውሎስን እግዚአብሔር አደራ ያለው የመስቀሉን ቃል ያበራለት፣ የመስቀሉን ምስጢር ያበራለት ሰዎች በዚህ ወንጌል አምነው እንዲድኑ ስለሆነ ነው። ኪያላ ብራሽ አዳካታባ ሰዎች ያለዚህ ወንጌል መዳን አይችሉም። ይሄ ስለገባው፣ ይሄ ስለተረዳ ሐዋርያው ጳውሎስ በእንባ ያገለግላል፣ በእንባ ያገለግላል። እንደዚህ ያለ ራሴን አልቆጠብኩም ካለ በኋላ በአደባባይ ሆነ ከቤት ከቤት በመዘዋወር እኔ የሰው ቤት አልሄድም አይልም ጳውሎስ። እኔ ጌታ አልተናገረኝም ምናምን አይልም። እንደኛ ዘመን አገልጋይ ወዳጆቼ፣ የቤተ ክርስቲያን መልእክት አንድ ነች። የማለዳ መልእክቷ፣ የከሰዓት መልእክቷ፣ የማታ መልእክቷ፣ የወሯ፣ የሳምንቷ፣ የዓመቷ መልእክት አንድ መልእክት ነው። የቤተ ክርስቲያን በየቤቱም ትሂድ፣ በየአደባባዮቹም ትሂድ፣ በፈለገችው ስፍራ ትሂድ፣ ለቤተ ክርስቲያን ግን አንድ መልእክት አላት። እሱም የእግዚአብሔር የጸጋ ወንጌል፣ ሰዎች ከጨለማ ወደሚደነቅ ብርሃን የሚመጡበት፣ ከኃጢአተኝነት ወደ ጽድቅ የሚመጡበት የእግዚአብሔር የጸጋ ወንጌል። እኔ ጌታ አልተናገረኝም፣ ጌታ ምንም አላለኝ። ወዳጄ ጌታ ከተናገረ ቆየ። ጌታ መልእክቱም ሰጥቷል። እንደዚህ ይላል እንደውም ሁለተኛ ቆሮንቶስ የማስታረቅን አገልግሎት ሰጣችሁ፣ ስለዚህ ከክርስቶስ ጋር ታረቁ ብለን እንለምናችኋለን። ዋው! አይታችኋል አይደለ? ሰዎች ከክርስቶስ ጋር እንዲታረቁ የመለመንን አገልግሎት፣ የማስታረቅን አገልግሎት እግዚአብሔር ለእኔና ለእናንተ ሰጥቶናል። አምባሳደሮች አድርጎናል። ስለዚህ ለምንድን ነው መልእክት የለኝም የምትለው አንተ? እኛ እኮ የሰዎችን ፍላጎት ለማሟላት አይደለም በዚህ ምድር ያለ ነው። የሰዎችን ፍላጎት ለማሟላት አይደለም ጌታ የሾመን፣ ጌታ የጠራን፣ ለአገልግሎቱ ታማኝ አድርጎ የቆጠረን ኃጢአተኛውን ሰው በክርስቶስ ጸጋ እንዲድን ለማድረግ እንጂ ሰዎችን ወደ ክርስቶስ ኢየሱስ አንድነት ፍጹም ሙላት፣ ወደ እግዚአብሔር ሙላት
ኢየሱስ ክርስቶስን በማወቅ ወደሚገኘው አንድነትና ባለጠግነት ለማስጠጋት እኮ ነው የተጠራ ነው። ሰዎችን ቤተ መቅደስ ለማድረግ እኮ ነው የተጠራ ነው። የምስራቹ ቃል ለመናገር እኮ ነው የተጠራ ነው እንጂ የሰዎችን ፊትን ፈገግ ለማስባል የሰዎችን ኪስ ለማወፈር እኮ አይደለም እኛ የተጠራ ነው። ሃሌሉያ። ስለዚህ ከጌታ ኢየሱስ ተቀብያለሁ ሩጫዬን ነው የምፈጽመው አለ። አገልግሎቴን ነው የምፈጽመው አለ። ላስታውሳችሁ፣ አገልግሎቴን ፈጽሜያለሁ፣ ሩጫዬን ጨርሻለሁ አለ ጳውሎስ። ከጌታ የተቀበላችሁትን አደራ፣ ከጌታ የተቀበላችሁትን አገልግሎት ፈጽሙ፣ ሩጡ። ባላችሁ ዕድሜ፣ ባላችሁ እውቀት፣ ባላችሁ ሁሉ ነገራችሁ ተጠቀሙ፣ አትሰስቱ። ተናገሩ። ለነማ? ለሁሉም። ወንጌል ለኃጢአተኛውም፣ በመሰረቱ ሁሉም ኃጢአተኛ፣ ለወንበዴም ያስፈልጓል፣ ውስጥ ላሉትም። እንግዲህ ከዚህ በፊት ነግሬያቸዋለሁ፣ ለውስጥም ያስፈልጋል። ኢየሱስ ያድናል። ሁል ጊዜ ኢየሱስ ኢየሱስ ትላለህ፣ ሁል ጊዜ ስለ ኢየሱስ ታወራ። እሺ ምን ላውራ? የምወደው ልጄ ይህ ነው እርሱን ስሙት አለ። አረ ቆይ ጌታ ኢየሱስ አንዱን ለሙሴ አንዱን ለኤልያስ ሶስታችሁም ታስፈልጉናላችሁ፣ ስለዚህ ድንኳን ኖ ብሎ እግዚአብሔር ጣልቃ ገባ በደመና። ትኩረታቸውን ከሙሴ ላይ እንዲያነሱ ከኤልያስ ላይ እንዲያነሱ ትኩረታቸውን መለሰላቸውና የምወደው ልጄ ይህ ነው እርሱን ስሙት ካለ በኋላ ሙሴም ኤልያስም የት እንደገቡ አይታወቅም። ኢየሱስን እንዲሰሙት ኢየሱስ ላይ ትኩረት እንዲያደርጉ ዋና ነገራቸው እንዲያደርጉት እግዚአብሔር አብ ከሰማይ ድምፁን አመጣ። እግዚአብሔር አብ ከሰማይ ድምፁን ተናገረ። ኢየሱስ ለዚህ እኮ ነው የሕግና የነቢያት ፍጻሜ የሆነው ክርስቶስ። ለዚህ እኮ ነው የእግዚአብሔር ጽድቅ የተገለጠው እኮ በሕግና በነቢያት ፍጻሜ በሆነው በክርስቶስ ኢየሱስ ነው። አጃላ ጋጋጋዲያና ሳኩ ብራናማንታስ አብራሲ ካታንዳላ ብራሺ አዳካታላ ብራሃሳ ጋባ። ሃሌሉያ ሃሌሉያ። ስለዚህ እያሳሰባቸው ነው ማለት ነው፣ እየነገራቸው ነው ማለት ነው። እናንተም ማድረግ ያለባችሁ፣ እኔ ሰብክ ያለው፣ እኔ አስተምር ያለው፣ በእንባ ሰብክ ያለው ያሉትን ሰዎች ደግሞ ጠብቋቸው። እኔ ከሄድኩ በኋላ ለመንጋው የማያዝኑ ጨካኞች ተኩላዎች ከመካከላችሁ ይነሳሉ። የሕግ አስተማሪዎች፣ ሰዎችን የሚገሉ፣ ወደ አሮጌው ኪዳን የሚመልሱ፣ ወደ ቅድስቲቷ ወደ ሙሴ ድንኳን ወደ እነሱ ወደ መሰሩት ቤተ መቅደስ ወደ አውራና ደም ወደዛ ይመልሷቸዋል። አይራሩም። ስለዚህ ተጠንቀቁ፣ ለራሳችሁም ለመንጋውም ተጠንቀቁ። እግዚአብሔር ኤጲስቆጶስ አድርጎ ለሾማችሁ ተጠንቀቁ። እግዚአብሔር ነው የሾማችሁ፣ እግዚአብሔር ነው ያስቀመጣችሁ። የሚገርም 3 ዓመት ተኩል 3 ዓመት ይላል፣ ሌሊትና ቀን ሳይል እያንዳንዳቸውን እንዴት እንደመከርኳችሁ ታስታውሳላችሁ፣ ታውቃላችሁ አለ። 3 ዓመት በኤፌሶን ቤተክርስቲያን ደክሟል ጳውሎስ፣ ተናግሯል ጳውሎስ። ከሄደ በኋላ ራሱ በደብዳቤ ጽፎላቸዋል ጳውሎስ። እስር ቤት ውስጥ ተቀምጠው እንኳን አሁንም ያነባላቸዋል። አሁንም ክርስቶስን እንዲያውቁ፣ አሁንም በክርስቶስ የተሰራላቸውን ስራ እንዲያውቁ። ኤፌሶን ቤተክርስቲያን ትልቁ ችግራቸው ችላ ባይነት አለባቸው። በጣም ችላ ይላል እና የእግዚአብሔርን ነገር በጣም ከማወቅ ዘግየት ይላሉ። አገልጋዮች አላቸው። አገልጋዮች ግን በተለያየ ነገር ነው የተለያየ ነገር ነው የሚያገለግሉት። በዚህ ምድራዊ ነገር ነው የሚያገለግሉት። ለዚህ ነው ስለ አገልጋዮች የሚጽፍላቸው። ሐዋርያት፣ ነቢያት፣ ወንጌላዊት የተሰጡበትን ምክንያት ዓላማ ይነግራቸዋል በምዕራፍ 4 ላይ ኤፌሶን ላይ። ክርስቶስንም የክርስቶስንም የመስቀሉን ስራ እንዲያውቁት በአብ ቀኝ በአብ ፊት ተንበርክኬ ጸልይላቸዋለሁ ይላቸዋል።
ምዕራፍ 1 ላይ የመገለጥና የጥበብ መንፈስ እንዲሰጣችሁ ጸልይላችኋለሁ ይላል። በኑሯቸውም ደግሞ በጣም የቅድስና ኑሮን እንዲኖሩ፣ የጽድቅን ኑሮ እንዲኖሩ፣ የብርሃን ልጆች እንደሆኑ፣ ከክርስቶስ ኢየሱስ የተማሩት ትምህርት እንዳላቸው፣ ክርስቶስን እንዳወቁት እንደ አሕዛብ መመላለስ እንደሌለባቸው ይነግራቸዋል። መንፈስ ቅዱስን ችላ ማለት እንደሌለባቸው፣ በመንፈስ ቅዱስ መጠቀም እንዳለባቸው፣ በወይን ጠጅ ከምትሰክሩ ይልቅ መንፈስ ቅዱስ ይሙላባችሁ ይላል። ዘምሩ ይላል። ሃሌሉያ ሃሌሉያ። እርስ በርሳቸው እንዴት መታዘዝ እንዳለባቸው፣ መገዛት እንዳለባቸው ከትዳራቸው ጀምሮ ኤቭሪቲንግ በጸጋ ወንጌል ላይ ነው የተመሰረተው። ይህ የእግዚአብሔር የጸጋ ወንጌል የእግዚአብሔር የዘላለም ሐሳቡ፣ እቅዱ፣ ሚስጥሩ አሁን ግን ለእኔና ለእናንተ በቤተ ክርስቲያን በኩል ሚስጥሩ የተገለጠ ነው። እሱም ክርስቶስ ኢየሱስ በእኛ መሆኑ፣ እሱም ክርስቶስ ኢየሱስ በእኛ መገለጡ ነው። በእኛ መወራቱ፣ በእኛ መታወጁ ነው። እንዴ እንኳን ደስ አላችሁ! ክርስቶስ በእናንተ መታወጁ ራሱ፣ ክርስቶስ ኢየሱስ በእናንተ መነገሩ ራሱ። ኦ ፋዘር እናመሰግንሃለን። ኦ ኢየሱስ እናመሰግንሃለን። ሃሌሉያ። እድል አግኝታችሁ ነው፣ እድል አግኝተሽ ነው እህቴ። ታዲያ ከኢየሱስ ውጭ ሌላ ነገር ማውራት አሁን በእኛ ያምራል? ሙሴ ራሱ የሙሴን መልእክት ራሱ አልተረዳችሁትም አለ ኢየሱስ። ሙሴን እኛ የሙሴ ደቀ መዛሙርት ነን፣ እኛ ምናምነው ሙሴን ነው አሉት። አይ አላቸው፣ እናንተ ሙሴን አታምኑትም አለ። ሙሴን የምታምኑ ከሆነ፣ ሙሴን የምትቀበሉት ከሆነ እኔም በተቀበላችሁኝ ነበር አላቸው። እንዴ ማለት ምን ማለት ፈልገ ነው? አይ ሙሴ ራሱ እኮ የጻፈው ስለ እኔ ነው አለ። አይታችኋል? የሙሴ ትክክለኛ መልእክቱ ኢየሱስ ይባላል። የሙሴ ትክክለኛ መልእክቱ የእግዚአብሔር ጽድቅ ኢየሱስ ይባላል። አይታችኋል? እናንተ መጽሐፍትን ስላገላበጣችሁ የዘላለም ሕይወት የምታገኙ ይመስላችኋል አላቸው። እሺ ችግር የለውም አለ። ግን ሕይወትን እንድታገኙ ወደ እኔ አትመጡም አለ። ምክንያቱም መጽሐፍት ሁሉ ስለ እኔ ይመሰክራሉ አለ። ወዳጄ መጽሐፍ ቅዱስን አንብበ ከዘፍጥረት እስከ ራእይ፣ ከራእይ እስከ ዘፍጥረት፣ ወደፊትም ወደኋላም አንብበ የዘላለም ሕይወት የሆነውን ኢየሱስ በውስጡ ማታገኝ ከሆነ፣ ኢየሱስ የእግዚአብሔር ሕይወት እንደሆነ፣ የመጽሐፍት ሁሉ ትኩረት፣ የመጽሐፍት ሁሉ መልእክት የእግዚአብሔር ሕይወት የሆነው፣ የእግዚአብሔርን ሕይወት የገለጠው ኢየሱስን ማታምንና ማትቀበል ከሆነ የዘላለም ሕይወት አታገኝ። ስለ እውነት ነው ምነግራችሁ። ምክንያቱም በአንደኛ ዮሐንስ ላይ ወልድ ያለው ይላል እንጂ መጽሐፍት ያለው አይልም። አሁን እኔ እኮ አይደለም ዮሐንስ ወንጌል ምዕራፍ 5 ላይ ያለቃለሁ እንደዚህ የሚለው። ሃሌሉያ። ወልድ ያለው ሕይወት አለው አለ። ወልድ የሌለ ሕይወት የለውም። እንኳን ሕይወት አብ ራሱ የለውም አለ። አብ የወደደው ሕይወቱን የገለጠው በወልድ ውስጥ ነው። ስለዚህ ወልድ የእግዚአብሔርን ሕይወት፣ የእግዚአብሔርን ጥበብ፣ የእግዚአብሔርን ማዳን፣ የእግዚአብሔርን ኃይል፣ የእግዚአብሔርን ጽድቅ ይዞ የመጣ ይዞ የገለጠ ነው። እሱን ያላመነ ሰው የዘላለም ሕይወት የለውም። እናንተ የዘላለም ሕይወት ያገኛችሁ ይህን እጽፍላችኋለሁ አለ ጳውሎስ ራሱ ዮሐንስ። የዘላለም ሕይወት ያለው በመጽሐፍ ውስጥ አይደለም፣ መጽሐፍ ውስጥ ባለው በክርስቶስ ኢየሱስ ነው። ታዲያ ልዩነታችን ምንድን ነው? ሌሎችም መጽሐፍት ያነባሉ አይደል እንዴ? እኔ እሺ አንድ ነገር ልንገራችሁና ልጨርስ። ባይዘው ኢየሱስ ክርስቶስን አሳልፎ የሰጡት ሊቀ ካህናቶች፣ የቤተ መቅደስ ሊቀ ካህናቶች ናቸው ምላችሁ። ሊቀ ካህን ማለት በዓመት አንድ ጊዜ ገብቶ የኃጢአትን ስርየት የሚያደርግ አባቶች ናቸው። የሕዝብ ሽማግሌዎች ናቸው። ኢየሱስ ክርስቶስን አሳልፎ የሰጡት እነሱ ምን አይነት ሰው ናቸው? ስለ መሲሁ መምጣት የሚናገሩ የሚመሰክሩ፣ እንደ ጥላ ያገለገሉ ናቸው። መሲህ ይመጣል የሚል ተስፋ እየተጠባበቁ ያሉ ሰው ናቸው። አሳልፎ የሰጡት ግን ራሳቸው ናቸው። ለምን?
ኢየሱስ መገለጥ ነው። ኢየሱስ በመጣ ጊዜ አልተቀበሉትም፣ አላወቁትም፣ አሳልፈው ሰጡት። እንደውቺ ብቻ ልናገር፣ ኢየሱስ ክርስቶስ ጌታ። ሄሮድስ አንድ ንጉሥ ይወለዳል። የአይሁድ ንጉሥ የሚባል አንድ ንጉሥ ይወለደ። ያ ንጉሥ በመጽሐፍት ውስጥ የት እንደሚወለድ እስኪ ንገሩን፣ እስቲ አሳየን ብሎ ጻፎችን፣ ሊቀ ካህናቶችን፣ ቤተ መቅደስ የሚውሉትን ሰዎች ይጠይቃቸዋል። እና ክርስቶስ የት ነው የሚወለደው? ክርስቶስ የት እንደሚወለድ ተጽፏል ወይ ብሎ መምህራኖችን፣ ሊቀ ካህናቶችን ይጠይቃቸዋል። ልብ በሉ፣ እየጠየቃቸው ያላቸው ሊቀ ሄሮድስ ነው የሚጠይቀው። የሚጠይቅበት ምክንያት ሊያምንበት አይደለም፣ ሊያስገድለው ነው። የት ነው የሚወለደው ይሄ ሕፃን? ክርስቶስ ነው የሚወለደው፣ አውቃለሁ፣ ክርስቶስ ነው። ኦኬ፣ እንዴ እሱንማ በይሁዳ ቤተልሔም ከተማ ውስጥ ኢየሱስ ይወለዳል፣ መሲህ ይወለዳል ብሎ እንደዚህ እንዲሁ ላንብብላችሁ። በይሁዳ ምድር የምትገኙ አንቺ ቤተልሔም ከሌሎች የይሁዳ ገዢዎች በምንም አታንሽም፣ የሕዝቤ የእስራኤል ጠባቂ የሚሆን ከአንቺ ይወጣልና ተጽፏል። የሕዝብ አለቃ የሆነ መስፍን የሆነ ይወለዳል እና እዛ ነው የሚወለደው። አዎ ተነግሯል፣ ክርስቶስ እንደሚወለድ ተነግሯል። ኦኬ ቴንክ ዩ አመሰግናለሁ አላቸውና ሄደ፣ እሱ ስራውን ሊሰራ። እነሱ ግን እኮ አልተቀበሉትም እኮ። ጃጋባ ባሃት አላባባ። ኢየሱስን መቀበል፣ ኢየሱስን ማመን ይሁንላችሁ። መጽሐፍትን እያገላበጡ ነቢያት የተናገሩትን፣ በትንቢት የተናገረውን፣ በሕግ የተነገረውን እያነበቡ ቤተ መቅደስ እየዋሉ እየጸለዩ የኃጢአት ስርየት እያደረጉ፣ ኢየሱስ ግን ሲመጣ ግን አልተቀበሉትም። እንደውም ኢየሱስን አሳልፈው ሰጡት እንዲሞት፣ እንዲገደል ገና ከመወለዱ። ለካ መጽሐፍትን በማንበብ ውስጥ አይደለም ኢየሱስ ያለው፣ በመጽሐፍቱ ሲገለጥላችሁ ነው። ለዚህ ነው መጽሐፍት ሁሉ ስለ እኔ ይመሰክራሉ ብሎ መጽሐፍትን ተረጎመላቸው ይላል። መጽሐፍት ይተረጎማሉ። መጽሐፍትን ከክርስቶስ ኢየሱስ የመስቀል ስራ ጋር እየተረጎማችሁ ነው ማንበብ ያለባችሁ። ይሄ የእግዚአብሔር ወንጌል ሚስጥር ነው። የወንጌልን ሚስጥር አለ እኮ ለሌሎቹ በድፍረት በግልጠት እንድናገር ጸልዩልኝ አለ። ማን ያለው? ጳውሎስ። ስለዚህ የእግዚአብሔር ወንጌል ሚስጥር ነው። የእግዚአብሔር የጸጋ ወንጌል ሚስጥር ስለሆነ፣ የእግዚአብሔር ሚስጥር ስለሆነ ያ ሚስጥር ለቤተ ክርስቲያን አሁን ተገልጧል። ሚስጥር የሆነ ነገር የለም። ግን ለሌሎች መግለጥ እንድትችሉ፣ ለእናንተም ሞር እንዲበራላችሁ ጸልዩ። መንፈስ ቅዱስ እንዲያበራላችሁ ጸልዩ። እኔም እጸልይላችኋለሁ፣ እናንተም ጸልዩልኝ። እርስ በእርሳችን ወደ ክርስቶስ ጸጋ፣ ወደ ክርስቶስ ወደ እግዚአብሔር ሙላት እናድጋለን። ሃሌሉያ! የእግዚአብሔር ጸጋ ይብዛላችሁ። መንፈስ ቅዱስ የልቦና አይኖቻችሁን ያብራላችሁ፣ መንፈሳዊ አይኖቻችሁን ይክፈትላችሁ። በጌታ በኢየሱስ ስም መጽሐፍትን ያስተምራችሁ። ለመንፈስ ቅዱስ እንድንገዛ መንፈስ ቅዱስ ያስተምራል ተብሎ ተጽፏልና ከመንፈስ ቅዱስ መማር እንድንችል፣ መንፈስ ቅዱስ እንዲገልጥልን፣ መንፈስ ቅዱስ እንዲያስተምረን፣ ለመንፈስ ቅዱስ እሺ እያልን ለመንፈስ ቅዱስ እየታዘዝን እንኑር፣ እንመላለስ። ለሌሎችም እናስተላልፍ፣ ለሌሎችም እንናገር። ሃሌሉያ! ሞር ቃል እንዲሰጠን፣ አንደበቶቻችንን እንዲያጣፍጥ። ሃሌሉያ! ይህ ወንጌል ራሱ ኃይል ስለሆነ እግዚአብሔር ሌላ ኃይል የለውም። የእግዚአብሔር የመጨረሻ ኃይሉ የተገለጠው በወንጌል ነው። ሃሌሉያ! ሃሌሉያ! በመስቀል ላይ የሆነ ድራማ እየተሰራ አልነበር። ኢየሱስ በሚሰቀልበት ሰዓት ላይ በፊልም እንደምታዩት እንዳይመስላችሁ። መለኮታዊ ዓለም ላይ የእግዚአብሔር ፓወር እየተገለጠ ነው። የእግዚአብሔር ፍቅር እየተገለጠ ነው። እግዚአብሔር ለሰዎችን ያለውን ፍቅር እያብራራ ነበረ። በሌላ ጊዜ የእግዚአብሔር ፍቅር ሲብራራ በሚል ሐሳብ እመጣላችኋለሁ። ሃሌሉያ! ሃሌሉያ! ስለዚህ ይሁን እንጂ ከጌታ